ይሄንን ቃል በልና ከዛ እንጸልያለን። እንደዚህ የሚል ቃል አለ። ዳዊት ግን አምባይቱን ጽዮንን ያዘ የሚል ቃል። ሄይ አሜን አሜን አሜን። ዳዊት ግን አለና አምባይቱን ያዛል። ሃሌሉያ። በቃ ዛሬ እንደዚህ ነው የሚሆነው። የሆነ አምባ ጫብጠህ ተወጣ ውሪ የሚያደርግን ወጓለሁ። አሜን ነው ወይ? አረጩና አሜን በለኝ እስቲ። ዳዊት ግን ይልና አምባይቱን ጽዮንን ያዘ። ጎን ያለውን ዋናውን ትይዘዋለህ በልልኝ። አረ ሃሌሉያ። አይ ሌላ ቸርች የመጣው አታስመስሉት። ዋናውን ይዘዋለሁ በልኝ። ምኑን ይዘዋለሁ? ምኑን ትይዘዋለህ? ይኸውልህ ዳዊት አለና አምባይቱን። ብዙ ከተሞች አሉ፣ አምባውን ያዘው። አንተ የሱ ከተማ ሆነ። ከሆነ ሰው ጋር አብሬ ልጸልይ ግዴላችሁ። ቀኛችሁን ስጡኝ፣ ኢየሱስ ያድናል። አሁን ዋናውን ትይዟል። መስሪያ ቤት ዋናውን፣ የሆነ ቦታ ዋናውን፣ ፋይናንሱን ዋናውን። አንድ ሁለት ሰው ካለ ካገኘው አብሬ ጸልያለሁ። እጃችሁን ከፍ አድርጉና አብረን እንጸልይ። በሁለት እግር መቆም ትችላለህ። እንዲህ ያልክ ነው የምጸልየው። ዋናውን ይዘዋለሁ። ዳዊቶች እዚህ ቤት አሉ ስላለኝ ነው። ዳዊቶች አሉ እዚህ ቤት። ዳዊቶች አላችሁ። ዳዊቶች እዚህ ቤት አላችሁ። ዳዊቶች አሜን በሉኝ። አሁን የግዳይ ጸሎት አይደለም፣ የዳዊቶች ጸሎት ነው። ዳዊቶች እዚህ ቤት የመስሪያ ቤቱን አምባ ሚይዙ፣ የቤታቸውን አምባ ሚይዙ፣ የፋይናንሱን አምባ ሚይዙ፣ የአገልግሎቱን አምባ ሚይዙ፣ የሰፈሩን አምባ ሚይዙ። ሁለት ደቂቃ ልጸልይ። ቀኝን ከፍ አድርግና በምንም ሁኔታ ውስጥ ልትሆን ትችላለህ፣ ግን አምባው ያንተ ነው። ሁለት ጸሎት ነው የምጸልየው። ዋናው ያንተ ነው። ዋናው ያንቺ ነው። ብራሃካታ ላብራሃዳ እጆች ከፍ ይበሉና ሁለት ደቂቃ እንጸልይ። ዳዊቶች እዚህ ቤት አላችሁ፣ ጸልዩ። ግድ የላችሁም። አምባውን ይዘዋለሁ፣ አምባውን ይዘዋለሁ፣ ዋናውን ይዘዋለሁ። ይሰማ ድምጻችሁ። ዝም አትበሉ፣ ዝም አትበሉ ወንድሜ። የጤናውን ዋና፣ የፋይናንሱን ዋና፣ የስራውን ዋና ማን ነው? ለእናንተና የሰጠው ማን ነው? ለእናንተና የሰጠው ማን ነው? ለእናንተና የሰጠው ወንድሜ። ዋናው ያንቺ ነው። ራሃካታላ ብራሃዳ ፕሮሴኬቴሌ ብሬዴቦስ ድምጻችሁ ብሰማው ደስ ይለኛል፣ ደስ ይለኛል። ራሃካታላ ብራሃዳ ዋናውን ይዘዋለሁ፣ ዋናውን ይዘዋለሁ። እግዚአብሔር ዋና ይሰጣል፣ ዋናውን ይሰጣል። ዛሬ ግድ የለም ጥቂት ደቂቃ ነው የምንጸልየው። እግዚአብሔር ነው ሰጪው። ሰጪው እግዚአብሔር ከሆነ ትንሹን አትለምን። ሰጪው እግዚአብሔር ከሆነ ትንሹን አትለምን። ራሃካታላ ብራሃዳ ፕሮሴኬቴሌ ብሬዴቦ ዋና 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 እኔ ጸልያለሁ። ዋናው እጃችሁ እንዲገባ፣ ዋናው እጅሽ እንዲገባ ልጸልይ። ይሁንብኝ 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 ይሁንብኝ። ዋና 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 ዋናው ራሃካታላ ብራሃዳ ፕሮሴኬቴሌ ብሬዴቦስ ዋናው እጄ ገባል እያላችሁ ጸልዩ። ሁለት ደቂቃ ብቻ ልስጣችሁ። በደንብ ግን እየጸለያችሁ አይደለም። እኔ እንዲያውጃለሁ ሮብ በተባለ ቀን ዋናው እጃችሁ ይገባ። አይ አምልጦ ዋናው እጅሽ ይገባ። ብራካታላ ብራሃዳቦስ እጅሽ ይገባ በጌታ በኢየሱስ። እጅሽ ይገባ በጌታ በኢየሱስ። ዳዊቶች አሜን በሉኛ። ዳዊቶች አሜን በሉኛ። ውሪውን አይደለም በጌታ በኢየሱስ፣ ዝርዝሩን አይደለም፣ ዋናው እጅሽ ይገባ። ጸልያለሁ በናዝሬቱ በጌታ በኢየሱስ ስም። አሁን በዚህ ሰዓት የእናንተ ዋናው ምን ይሆን? ምን ይሆን የእናንተ ዋና? ምን ይሆን የአንቺ ዋና ነገር? እንደ ነብይ በእናንተ ላይ ላውጅ። እጃችሁን ስጡኝ። ዋናው እጃችሁ ይግባ። ከቀስት ፊት ያመልጡ ዘንድ ለሚፈሩ ምልክትን ሰጣቸዋል። አሁን ምልክት ይደረጋል። ሁለተኛው ጸሎቴ ነው። እግዚአብሔር እንዲህ ነው ያለኝ። ሁለቱን መልእክትን ይሰጥ። ምልክት አደርጋለሁ። የሚያስመልጥ ምልክት ራኬቴ ለብረሄደ ፕሮሴኬቴ የሚያድን ምልክት፣ ጣልቃ የሚገባ ምልክት። ለማን? ለሚፈሩ ዳዊቶች። ለማን? ለእናንተ ለዳዊቶች። እጅ ለእጅ ተያዙ። 2-3 ደቂቃ ልጸልይ። እጅ ለእጅ ተያዙ። አገልጋዮች መሃል መግባት ትችላላችሁ። የሆነ ግን ምልክት የሚደረግበት አንድ ሰው አለ። ምልክት የሚደረግበት የሆነ ሰው አለ። ቢዝነሱ የሚያመልጥ፣ ቤቱ የሚያመልጥ፣ ትዳሩ የሚያመልጥ እግዚአብሔር ምልክት የሚያደርግለት ብራካታላ ብራሃዳ ፕሮሴኬቴ ሌብሬዴሞስ እግዚአብሔር ምልክት ሰጥቶ ያስመልጣል። እንዲህ ያላችሁ ጸልዩ። ጸልይ። አዎ ምልክት ሰጥቶ ያስመልጠኛል። ምልክት ሰጥቶ ያስመልጠኛል። ምልክትን ሰጥቶ ያስመልጠኛል። ለሚፈሩ አለ ምልክትን ሰጣሃቸው። ለሚፈሩ ምልክትን ሰጣሃቸው። ለማን? ለሚፈሩ። ለምን? ያመልጡ ዘንድ
የሚያስመልጥ ምልክት ዛሬ በእናንተ ላይ ይሁን። የሚያስመልጥ ምልክት በእናንተ ላይ ይሁን። የሚያስመልጥ ምልክት ባንቺ ላይ ይሁን። የሚያስመልጥ ምልክት ባንቺ ላይ ይሁን። አራዴከቴሌ ብረደቦስ ያምልጥ ነገርሽ ያዛት። ያምልጥ ነገርሽ በጌታ በኢየሱስ ጸልይ። አሁን 2-3 ደቂቃ ነው መጸለይ። ለሚፈሩ ምልክትን ሰጣቸው። ለምንድን ነው የሰጠው? እንዲያመልጡ ነው። ያንቺ ነገር አይበላም። የኔት ይናገረኛል መንፈስ ቅዱስ እንዳትሸወዱ በኋላ ይጸልያል ብላችሁ እኔ መልእክቴን እያስተላለፍኩ ነው። ያንቺ ግን ነገር አይበላም። ተናገረኝ ሰማይ። ያንቺ ነገር አይበላም። የናንተ ነገር አይበላም። የናንተ ነገር አይበላም። ምልክት አደረገ ጌታ። ምልክትን አደረገ ኢየሱስ። ሰማይ ምልክት አደረገ። ሰማይ ምልክት አደረገ። ሰማይ ምልክት አደረገ። የሆነ ሊቀበል የመጣ ሰው ካለ አብሮኝ ይጸልያል። እንደ እብድ እየሆናችሁ ጸልዩ ባካችሁ። ምልክት ምልክት ምልክት። ቤት አይበላም። ኑሮ አይበላም። ትዳራችሁ አይበላም። ቢዝነሳችሁ አይበላም። ጤናችሁ አይበላም። ቪዥናችሁ አይበላም። እግዚአብሔር ምልክትን አደረገ። አረ ለሆነ ሰው ውሰደው በኢየሱስ ውሰደው በኢየሱስ። በምልክት አመለጠ ይሄ ሰው። በምልክት አመለጠ ይሄ ሰው። በምልክት አመለጠ። ረሃካታላ ብረሃዳ ፕሮሴኬቴሌ ብረደቦ ፕሮኮቶሎ ብረሆደቦ ማካታፓ ማካታፓ። እኔ ለሆነ ሰው ልጸልይ። በምልክት ማምለጥ ይሆንላችሁ። በምልክት ማምለጥ ይሆንላችሁ። ያንቺ ነገር እንዳይበላ ምልክት ይደረግበት። ያንተ ነገር እንዳይነካ ምልክት ይደረግ። ይሄማ የሷ ነው የሷ ነው የሷ። ውሰጂዋ በኢየሱስ ደም። የሆነ ትዳር ሲሸፈን አየው። የሆነ ሰው ትዳር ሲሸፈን አየው። የሆነ ሰው ልጆቹ ሲሸፈኑለት አየው። የሆነ ሰው ጤናው ሲሸፈን አየው። አየው የሚወረወረው ፍላጻ ሰበርኩት አለኝ። ሰበርኩት አለኝ። አንቺ ሴት ሰበር ራኪታ ላብራዳቦስ ተሰበረ በሉኝ እስቲ። ክትላችሁም ጥቂት ደቂቃ እንጸልይ። ተሰበረ በሉኝ እስቲ። አረ ልቀቅ ራስህን። ተሰበረ በለኝ። ግዴላ የሚወረወረው ፍላጻ ዛሬ ተሰበረ። ከጤናሽ ላይ ሰበርኩት። ከትዳርሽ ላይ ሰበርኩት። ጌታ ምስክሬ ነው። ሰማይ ቋንቋ መደበላለቅን ሲያስተካክል እያየሁ ነው። አየየየ ለዮና ቤት ፈውስ እየሆነ ነው። ለዮና ቤት ፈውስ እየሆነ ነው። ይሁንልሽ ለአንቺ ከሆነ እስቲ አንድ ሰው ያዘው እጅን ጫንበት። ብራኬቴሌ ብሬዴ ብሮሳካታ እንጸልይ ጎበዝ እንጸልይ ወይ ቀኛችሁን ስጡኛ። ሃሌሉያ ሃሌሉያ ሃሌሉያ። የኔ ነገር ምልክት አለበት የሚል ሰው ይጸልይ። አዎ አንተ ስማ። አንድ አውሊያ አንድ ደብተራ ከሰራ ሰማይ እንዴት አይሰራ? ዛሬ ምልክት ያደርግብሃል፣ ታመልጣል። ምልክት ይደረግብሻል፣ ታመልጫለሽ። የናንተ ነገር አይበላም፣ ተጠብቋል። ምልክት በሉ እስቲ። አላቅም የብዙ ሰው ጤና አይበላም ይለኛል መንፈስ ቅዱስ ነው የሚናገረኝ። የብዙ ሰው ጤና ላይ የሚወረወር ፍላጻ ተከለከለ። ትዳር ላይ የሚወረወር ፍላጻ ተከለከለ። በተለይ ዛሬ ቀኑን ታውቂዋለሽ አይደል? በዚህ ቀን የሚወረወር አንቲክራይስት ስፒሪት ተሰበረ። አልገባችሁም እንጂ አሁን ዛሬ ቀን ነው አምባውን አንተ የምትይዘው። የገባው ሆኖለታል። ዛሬ ቀን ነው የፋይናንሱ አምባ ወደ አንተ የሚዞረው። ዛሬ ቀን ነው በተለያየ አይነት ነገር የያዙትን ከፍታ አንተ የምትይዘው። ልጸልይ ወይ? አንድ አማኝ አለ። የሥራው ከፍታ እጅ ይገባ። አየየየ የፋይናንሱ እጃችን ገባ። የአገልግሎቱ እጅ ይግባ። ውሰደው። አሜን በለና ጸልያለሁ። የትኛውም ሰማይ ዘግ የተወጋ ይሁን። ቀኝን ግንባር ላይ አድርግልኝ አንድ ደቂቃ። በናዝሬቱ በኢየሱስ ስም ቤቱ እሳት ይሁን። አየሩ እሳት ይሁን። አሁን የትኛውም አውሬ የተወጋ ይሁን። ወጋውት በኢየሱስ ስም። ወጋው። ጨፍን ወንድሜ። ወጋውት በኢየሱስ ስም። ወጋውት በጌታ በኢየሱስ። ነገራችሁን የያዘ የትኛውም አዚም የተመታ ይሁን። የእናንተ ነገር ይመታ። የእናንተ ነገር የያዘ እጅ ይመታ። የእናንተ ነገር የያዘ እጅ ይመታ። አንድ ጩና ይመታ በል እስቲ። ጸልይ ግዴ ይመታ በል እስቲ። ነገራችሁን የሚዞር አውሬ የታረደው፣ ቤትሽን የሚዞር የታረደው፣ ያንተ ጉዳይ ላይ የተነጣጠረ ቀስት ይሸበር። ለአንድ ሰው ማምለጥ ይሁንለት። ለአንድ ሰው ቤት ማምለጥ ይሁንለት። ጩና ምልክት አለብኝ በል እስቲ። ረብሽና ምልክት አለብኝ በል እስቲ።
ድገምና የኔ ነገር አይበላም በል እስቲ። እግዚአብሔር ለሚፈሩት ከቀስት ፊት ያመልጡ ዘንድ ስራህ ላይ ከሚወረወር ቀስት፣ ቤት ላይ ከሚወረወር ቀስት፣ ትዳርሽ ላይ ከሚወረወር በምልክት አሜን ይሆን። ክብር ይሁንለት ኢየሱስ ያድን። አረፍ በሉ። ጎናችሁ ያለውን ሰውዬ ምልክት አለብህ በሉልኝ ባካችሁ። ማውራት ተከለከለ መሰለ። ምልክት አለብህ በሉት። ጨምሩና በምልክት ነው የምታመልጠው በሉት። ኢየሱስ ለዘላለም ጌታ ነው። እንደ እግዚአብሔር ያለ ማንም ሃሌሉያ። ይኸውላችሁ አንዳንዴ እኛ አይደለንም ብንል ራሱ ጴጥሮስ አይን አላቆም ማለት አይን ስለምትዩ ሰውዬ ምንም ንግግር ምን ንግግር ኢየሱስ ጌታ። አሁን እኛ ራሱ አንዳንድ ሰዎችን ከንግግራቸው ወይ ከሰሜን ነው ይሄ ከደቡብ ነው ምን እላቸዋል ከንግግር እየገባችሁ ነው። ዝም ብዬ አንድ ሰው አስነስቼ ፈበል ብዬ ከየት እንደሆነ ቼክ ማድረግ ይችላል። የሰማችሁ ከንግግር ከየት እንደሆነ። አሁን ጴጥሮስ ከኢየሱስ ጋር ውሏል አይደለም? አይ ንግግር አሜን ነው ወይ? አሁን ጴንጤ ነኝ ጴንጤ አይደለም አይደለም፣ ምልክት ይደረግብሻል። ዛሬ እንደውም በኋላ ጌታ ይረዳኛል፣ ሰዓቷን እጠቀማለሁ፣ ምልክት አደርጋለሁ። በእውነት ዛሬ የሚሰራውን አዚም ታውቀዋለህ አይደል? ወግቼዋለሁ። በእኔና በአንተ ቤት አይሰራም። አንድ ሰው ነው የገባው ይሁንለት። በእኔና በአንተ ቢዝነስ አይሰራም። በእኔና በአንተ ትዳር አይሰራም። እናንተናን ጁሉግ ያደረገ አይመለከተኝም። ክርስትና የግል ነው። በእኔና በአንቺ ቤት ግን አይሰራም። እስቲ ረብሽና በእኔ ቤት አይሰራም በለኝ። አንድ ሰው ባገኝ ቆንጆ ነበር። አረ በእኔ ቤት አይሰራም በለኝ። በጣም ብዙ ሰው ባይዘ ማያምነው ለምን እንደው ታውቃለህ? እነንተናን አበላሽቷል፣ የእነንተናን ቤት አበላሽቷል፣ የእነንተናን ቢዝነስ መጥቷል፣ የእነንተናን ትዳር ብሎ ከዛስ በጣም የነሱን እንትን ምስክርነት ሰምቶ የራሱ ላይ ሲመጣ አቅም አጣ። ወጋውለት በእኔና በአንቺ ቤት። እየገባችሁ አንድ ሰው ትዝ ይላችኋል። ለምን መንፈስ እንደሚያናገረኝ አላውቅም። አልሞትም ያለ ሰው ትዝ ይላችኋል። መጽሐፍ ቅዱሳችን ላይ እግዚአብሔር ብሎኛል አለ። ምን ብለዋል? የእስራኤልን መጽናናት ሳትታቀፍ ለባርካ ያወራህ በኢየሱስ ስም እጅ ይግባ ማለት ሰውየው ሸምግያለሁ አላለም። እየገባችሁ ነው ማለት እድሜ ሄዷል አላለም። እነንትና የኔ ኩዮች አብረውኝ የተማሩ ኤስኤስ የተማሩ አብዮት ቅርስ የተማሩ ድል በትግል የተማሩ ሞቷል አላለም። ምን አገባኝ አለ ሰውየው። እኔ ግን አንድ ቃል አለኝ ትታቀፋለህ የሚል ጁልግ የሚያደርግህን ሰብሬያለሁ። አንድ ቃል አለኝ መጽናናት፣ የእስራኤልን መጽናናት ታቀፈ ነው የምትሞተው። ልባርካችሁ ወይ እግዚአብሔር ያወራችሁ እጃችሁ ሳይገባ በእኔም በአንተም ላይ ፀሐይ አይጠልቅም። ጩና ሜን በለኝ እባክህ። ከእግዚአብሔር አፍ የወጣ ቃል ሳይፈጸም እግዚአብሔር ያሳየን እጃችን ሳይገባ አንድ አማኝ ካለ ለምን አሜን አይለኝም? ጎሸም አድርግና ሳላይ አልሞትም በለኝ። ሃሌሉያ። በስተት እድሜ ራሱ ከሄደ ዝም ብለህ ዛሬም ጉልበታም ነኝ ነው የሚባለው። አሜን አሜን አሜን። እስቲ ከዘራ ልጆች ጋቢ አይባል ዛሬም ጉልበታም ሆይ አሜን በልና ውሰድ። ለምን መሰለህ? እነንተናን ያደከመ እንዲያደክም መፍቀድ የለብህ። ማውራው ገብቷችኋል? ባይዞ የሚያደክም ስለጠፋ አይደለም የምንኖረው የምናገለግለው፣ እምቢ ብለን ነው። ይኸውላችሁ በየሆኑ ሰዎች በጎ ፍቃድ የምንኖር አይደለንም፣ በሰማይ በጎ ፍቃድ። ሰማይ ደግሞ ስላንተ እንዲህ ብሏል፣ ሳታይ አትሞትም። የሆኑ ትንቢቶች ግን እየተፈጸሙ ነው። እጅ መሬት ላይ ጫንልኝ እባክህ። ለዚህ ቤት የተወሩ ትንቢቶች ተፈጸሙ። ለዚህ ቪዥን የተወሩ ነገሮች ተፈጸሙ። አይ አመቱ አይቀየርም። ለዚህ ቤት የተነገረ ትንቢት ተፈጸመ። ረብሽና ተፈጸመ በለኝ። ሃሌሉያ። በደንብ አጨብጭቡ እንጂ ሃሌሉያ። ይኸውላችሁ አንዳንድ ነገር መንፈሳዊ ዓለም እስከሆነ ድረስ የጦርነት ዓለም ነው መንፈሳዊ ዓለም ባይዜ የገባችሁ ነው። አንተ ባይ አሁን አንዳንድ ሰው አለ አንዳንዴ ቡና ቦታ ምናምን ተሞካ ማለት ስንገናኝ እኔ እግዚአብሔርንም አላውቅም ሰይጣንንም አላውቅም። እሱ ሰው የና በለው ቢሮ ዋና ጮሆ የሚወጣለት እሱ ነው። ለምሳሌ መንፈሳዊ ዓለም ላይ ኒውትራል ወይም ዜሮ ማርሽ የሚባል የለም። ታክሲ ላይ ነው ዜሮ ማርሽ።
መኪና ላይ ስትነዳ እየገባ ነው ወይ ከጌታ ነህ? ገብቷችኋል? ከሁለት አንዱ ልክ ነህ። አይ እኔ ኒውትራል አይ የሚባል ታሪክ የለም። መንፈሳዊ ዓለም ነው ሁሉ መንፈሱ ነው የሚለያየው። ስለዚህ አሁን አንተ ባለበት ዓለም አሸንፈህ እንድትኖር መንፈስን ነው ሁሉ የምትመግበው። ለዛ እኮ ነው ዓርብና ሮብና እሑድና ምን እየገባችሁ ነው። ልክ መንፈስ ሲያሸንፍ በሚታየው ዓለም ላይ ዶሚኔት እያደረግህ ትሄዳለህ፣ ገዢ እየሆንክ ትሄዳለህ። አሁን በጣም ብዙ ሰው በጣም የሚያሳዝነኝ በተለይ እዚህ ቤት የለም እንደዚህ አይነት ፔንቴ እንጂ በጣም የሚያሳዝነኝ መንፈሳዊ ዓለም ላይ አይደለም የሚያሸንፈው፣ መሬት ነው ማሸነፍ የሚፈልገው። ወንድሜ መንፈሳዊ ዓለም ላይ ያላሸነፍከውን ቢዝነስ መሬት ላይ አታሸንፍ። ተቆሳጠሩ እንግዲህ ተንበርክከ ያላሸነፍከውን ነገር መሬት ላይ ፋይት አድርጋ አታመጣውም። እነንተና አሰሩብኝ እነንተና ወረወሩብኝ እያልክ ነው ብትኖር። መንፈሳዊ ዓለም ላይ ግን የገዛኸው ነገር በምድር ላይ ይገዛልሃል። ለዛ ነው አሁን ቅድም ስጸልይ አልገባችሁም? አምባይቱን ስለ የሆነ ቢዝነሱን አምባ መያዝ መጀመሪያ ነው። አይ ልቀቅና አሜን በልባክ። ቸርቹ እኮ በእነንተና በጎ ፍቃድ የቆመ እንዳይመስል አምባውን ይዞ እኮ ነው። ስለዚህ ምን ልላችሁ ፈልጌ ነው መንፈሳዊ ዓለም ላይ ያለ ነው። አንዳንድ ነገሮችን እነንተና እስኪፈቅዱ እንዳትጠብቅ ኖ ማለት መጀመር አለ። እየገባችሁ ነው ወይ? እነ በሽታ የመጣ መቆጥቆጥ ሲጀምር አይ ሂድ በመገረፉ ቁስል ተፈውሻለሁ። አሁንማ አረጀሽ አበቃሽ ደከም ሲባል ኖ ዛሬም ጉልበታም ነኝ። ሁለት ሰው ነው የገባው ይሁንለት። ሃሌሉያ። እሺ ራእይ ምዕራፍ ራእይ ዮሐንስ ራእይ መጽሐፍ ዛሬ ራእይን ነው የምናየው። ኢየሱስ ጌታ አሜን። አራ አሜን። ተው ግድ በሚቀጥለው ደርቤ እመጣለሁ እኮ ታረግደላችሁ። ሃሌሉያ። እኔ አነባለሁ እናንተ ቀና በሉ። ደገፍ በሉ። አጭር ደቂቃ ነው የማወራው። ሃሌሉያ። ግን ዛሬ ጌታ ምስክሬ ሳትይዙ አትወጡ። የሆነ አምባውን አሁን አሽትተው በቃ ሃሌሉያ። ሳላይ አልሞትም በል አንተ ዝም በለ። በተለይ ይሄ አንተ ነው በቃ እግዚአብሔር ትንቢቶችን እንዴት እንደሆነ ያፈጣጥናቸዋል። አይ አሁን የሚቸኩሉበት ጊዜ ነው። ሰዓት አስረ ነው ያየሁት። ሆነብህ በኢየሱስ ደም። ታላቅ ምልክት በሰማይ ታየ። ፀሐይ ተጎናጽፋ ጨረቃን ከእግሮቿ በታች ያላት በራሷ ላይ የ12 ከዋክብትን አክሊል የሆነላት ኢየሱስ ያድናል። አንዲት ሴት ነበረችልና ቀና በሉ እርሷም ጸንሳ ነበረ፣ ምጥም ተይዛ ልትወልድ ተጨንቃ ጮች። ሌላ ምልክት በሰማይ ታየ። ሁለተኛ ምልክት እነሆ ታላቅ ቀይ ዘንዶ 7 ራሶች 10 ቀንዶች የነበሩት በራሶቹ ላይ 7 ዘውዶች ነበሩ። ጅራቱም የሰማይን ከዋክብት ሲሶ እየሳበ ወደ ምድር ጣላቸው። ዘንዶም ሴቲቱ በወለደች ጊዜ ሕፃኑን እንዲበላ የሰማችሁ ነው። ሕፃኑን እንዲበላ ልትወልድ ባላት ሴት ፊት ቆመ። አሕዛብን ሁሉ በብረት በትር ይገዛቸው ዘንድ ያለ ወንድ ልጅ ወለደች። ሃሌሉያ። ጩናው ይወለዳል ማለት አይ አትሽኮርመም። ይሄ ቃል ነው። ይወለዳል በለኝ። እንደ እብድ ይወለዳል በለኝ። አንዳንድ የተረገዙ ቢዝነሶች ይወለዳሉ። አሁን ደርድረን አናቆምም። ዘንዶ አለ እንትን አለ እነንትናን ጥሏል እነንትናን አይመለከትም። ያንቺ ግን ይወለዳል። አረ ረብሽና የኔ ይወለዳል በለኝ። በጣም ብዙ ሰው የራሱን ህይወት ሲወላችሁ ከሚያየው ነገር ጋር ከሚሰማው ነገር አነጻጽሮ አወዳድሮ የራሱን ህይወት በሆነች ቁልፍ ቆርቆሮ ዘግቶ ይዟል። ወግቻለሁ። ያንተ ህይወት የተለየ ነው። ሄሎ ያንቺ ህይወት የተለየ ነው። ከነጋሽ እንትና ጋር ከነ ወይዘሪት እንትና ጋር አይገናኝም። ባለፈው ሚዲያ ላይ የምንሰማው ተመርጦ ኤዲት ተደርጎ ከሚፖስት ነገር ጋር የራስን ህይወት አታወዳደር የሚል ሰው መርጦ ኤዲት አድርጎ በለቀቀው ላይ የራስን ህይወት ገብቷል። እየገባችሁ ነው? አሁን ያንተ ህይወት ያንተ ነው። ሃሌሉያ። ምን ለማለት ነው? እነንተናን የጣለ አንተን አይጥልም። ምናልባት እነንተናን ያቆመ አንተ ረጋግጠህ ትሄዳለህ። እነንተናን ያዘ አንቺ ምናልባት ወደፊት ይገፋሽ ይሆናል። ኤኒዌይስ አሁን መጽሐፉ እንደሚለው አንዲት ሴት ነበረች ይላል። ወደ ሌላ ነገሩ አልገባም። አንዲት ሴት ነበረች ይልና ኢየሱስ ጌታ። ይቺ ሴት ደግሞ በራሷ ላይ ዘውድ የጫነች ምናምን አለ አይደል? ይሄን ሁሉ ያላት አንድ ሴት ግንስ ጸንሳ የነበረች ምን የነበረች
አብረን እንስበክ። ምን የነበረች አውሩኛ ምን የነበረች ጸንሳ የነበረች ይልና ይቺ ሴት ደግሞ መጸነስ ብቻ አይደለም የመውለጃ ጊዜ አይደረሰ። እስቲ ጩና ጊዜ ደርሷል። አንዳንድ ሰው በኋላ ይጸልያል ብሎ የተሸወደ ጊዜ ደርሷል በለኝ እባክህ። ምን ደርሷል? ለራስ ምቀኛቱን ጊዜ ደርሷል በለኝ። በጌታ በኢየሱስ ስም ነገራችሁ የሚወለድበት ጊዜ ደርሷል። እንዳረገዛችሁ አትቀሩም። አጄኬቴሌ ብረሄደፖ ይኸውልህ ስለ እርግዝና አሁን ሁለተኛ ልጅ ላይ ስንደርስ አንዳንድ ነገሮችን በደንብ ሜዲቴት ማድረግ ጀመርኩ። አንተ ለካ እርግዝና ምንም አይመችም። ለከነኛ የወለዳችሁ እናቱ ምንም አይመችም። የሚበሉት አይመች። እየገባችሁ ነው ወይ? ሃና ያረገዘች ሰሞን እኔ ይኸውልህ ከኮንዶሚኒየም ታች ወርጄ ነው ሽቶ መቀባው፣ ዶድራንት መቀባው፣ ምን መቀባው። ለምን ገና ውስጡ ያለው የገባችሁ ነው እስከሚረጋ ድረስ ብዙ ሌላ ጊዜ ጣፍጧት የምትበላው ነገር የሆነ ጊዜ ለምን የእርግዝናው ባህሪ አይመችም። ለምን ውስጥ የተሸከማችሁት ሌላ ነገር ስላለ። ግንስ እንደ ተሸከማችሁ አትሞቱ። በኢየሱስ ደም ይወለድ። ከልካይ ያለ ወልዳለሁ የሚል አንድ ጀግና ካለ አሜን ይበለኝ። ቀደም ነገር ያለው በእናንተና በጎ ፍቃድ አንኖርም እኛ። ብራድ ዘከተለ ብረሄደቦስ አለ ማይፈልግ ያንተን እድገት ትጨምራል። ያንቺን አገልግሎት ማይፈልግ አለ ትጨምሪያለሽ። አየየ ደሞ አገባች። አዎ ትወልጃለሽ። ጭራሽ ወለደች ትደግሚዋለሽ። አያያያ ቤት ስትገዢ ያለው ቢዝነስ ጀምሪ ያለው ማኪና ስትጨምሪ ያለው እናንተና እኮ አልወደዱም። አይመለከተኝም። በኢየሱስ ስም ይሁንላችሁ። ቁጭ በሉ። ይቺ ሴት በጣም በሚገርማችሁ ሁኔታ ይቺ ሴት ጸንሳለች። ኦር መጸነስ ብቻ አይደለም ልትወልድ ነው። ጊዜዋ ደርሷል። ሰዓቷ ደርሷል። አሜን ነው ወይ? ዛሬ መልእክት ይዤ የመጣሁት ሰዓት ለደረሰባቸው ነው። እስቲ ጎን ያለው ሶስተኛ ቀን ነው በለው። ሶስተኛ ቀን ማለት የሚሰቀልበት አይደለም የሚነሳበት። ሶስተኛ ቀን ማለት የሚዋጥበት አይደለም የሚተፋበት ነው። ሶስተኛ ቀን ነው ዛሬ። ሃሌሉያ። የሚገርማችሁ እቺ ሴት ጸንሳ ነበር ልትወልድ ነበር ይልና ልክ ግን ለመውለዷ እንደውም ለሴት አይደለም ለወንድ ጉልበት አዳጋች ነገር ከፊቷ ሆነ። እንኳን ላረገዘች ሴት አይደለም እንኳን አቅም ለሌላት ሴት አይደለም በጣም ጉልበታም ነኝ ለሚል የማይመች አንድ ባህሪው ራሱ መዋጥ የሆነ የሰማችሁ ነው። ዝም ብለህ ባህሪውን ስታይ መግደል ነው። ባህሪው መዋጥ ነው። ባህሪው መጣል ነው። ከላይ ስታነቡት አይደል ይላል አይልም ወይ? ልድገመው ካልሆነ አይልም። ምንድን መጣል ግማሽ ይሶ ሲጥል የሆነ ሲጥል ሲያበስ ሲውጥ ይሄ ነው ባህሪው። እናስ የገጠማት ሚገድል አይዞሽ በርቺ ሚል አይደለም። እንደተወለደ ሚበላ የሚዲያ መንፈስ ወጓለው ዛሬ ይኸውላችሁ የሚዲያ መንፈስ በጣም ክፉ ነው። የሚገርማችሁ የሚዲያ መንፈስ የክረምት ላይ አይመጣም። የሚዲያ መንፈስ ገና ቁፋሮ ስትጀምሩ አይመጣም። የኢትዮጵያ ገበሬ ታውቃላችሁ ሰኔ ላይ ክረምት ላይ ሲገባ እርሻ ላይ ነው። በጣም ሌሊት አሁን የኔ አያት አቶ ሊረንሶ ይባላሉ። የአባቴ አያት እንኳን ብዙ አያርስም። የእናቴ አያት አቶ ሊረንሶ ይባላል። ሌሊት 9 ሰዓት ነው የሚነሳው። ሌሊት 9 ሰዓት ነው የሚነሳው እና ሌሊት 9 ሰዓት ላይ ውርጭ ነው። እኔ ሰው ያንኮራፋ ነው፣ እሱስ እየኮተኮተ ነው። እናስ የሚገርማችሁ ገና ሳይነጋ ስራ ጨርሶ ይመጣል። እና እሱ ስራ ጨርሶ የመጣ ሰዓት ገጠር ነው ብያችኋል። ቡና ካልደረሰ እሳት ነው ቤቱ። በቃ የገባችሁ ነው። እሱ ሌሊት ተነስቶ ኮትኩቶ እንግዲህ ሲድረስ የሆነ እንትን ነው። በቃ ምንድነው ይሄ ጤዛ ነው አይደል? ያን ሁሉ ተቋቁሞ የሚዲያ መንፈስ በዛ ሰዓት አይመጣም። የልፋት ሰዓት ነው እሱ አይመጣም። የሚዲያም ገና ብቅ ሲል አይመጣም። የሚዲያ መንፈስ የሚመጣው ወደ ህዳር አካባቢ ገና ልክ ይሄ ሰብል ሲሰበሰብ ገበሬ ሁሉ ደስተኛ የሚሆንበት ሰዓት፣ ሀብታም በሚሆንበት ሰዓት ይመጣል። እንዴት ናችሁ ብሎ ይመጣል። ከዛ አመቱን ሙሉ የለፉትን ይዞ ይሄዳል። ልክ ነኝ? ሚዲያ አንዳንድ ሰው ቀለል አድርጌ በሚገባችሁ ምሳሌ ሰጣችሁ። በ15 አይታመምም፣ በ10ም አይታመምም፣ በ27 ደሞዝ ቀን በ28 ወጋኝ ወሩን ሙሉ የለፋውን ሐኪም ቤት ካርድ 2000 ሲሉት ቸርች እኮ 1000 ብር የሚሰጥ ሲል
በምን ቀን? በደሞዝ ቀን። ለምንድን ነው በ15 ያልታመም ነው? የገባችሁ ነው? ለምን በሰላሙ ሰዓት በ10 እየሰራን አንታመም? እጅ ላይ ገንዘብ ሲመጣ ሐኪም ቤት የሚያስሮጥ መንፈስ፣ ደርሳ ልታገባ ስትል የሚወጋ መንፈስ፣ ልትወልድ ስትል አያችሁ ማወራው የገባችሁ ነው አይደል? ረጋ ብዬ ሞሮ በደንብ የሆነ ቁም ነገር እንድትይዙ ስለምፈር አንዳንድ የሚዲያ መንፈስ የሚመጣው ያረገዝሽ ቀን አይደለም። ምን አለ በ3 ወር ባይወርድ መጥቶ አይደለም። የገባችሁ ልጅ አለኝ እያለች ያን ጉጉት አስቡት። ልወልድ ነው የገንፎ ደግሞ ይባላል ምንዳ ያን ሁሉ ዘመን አይመጣም። አንተ ልክ የተወለደ ሊበላ ልክ የደረሰ ሊበላ አበባ የሚቀጥፍ አንድ ከኔ ጋር የሚተባበር አማንካኘ ዛሬ ወገዋለሁ። አሜን። አረካይ በህይወት ምቀኛቱን አሜን በልና ወሰድ። የትኛውም የሚዲያ ማሰራር አሜን ስትሉ ከእግራችሁ በታች ይውደቅ፣ ይመታ በኢየሱስ ስም። ይመታ ከዚህ ቸርች ላይ፣ ይመታ ከቪዥናችን ላይ፣ ይመታ ከአገልግሎታችን ላይ። ጩና ይመታ በለኝ። ጨምር እስቲ ባል ድገመው በኢየሱስ ይመታ ከህይወታችን ላይ። አሁን ይሄ መንፈስ ራሱ የመጣው ሴትዮዋ ልትወልድ ሲል ነው። ዘንዶ የመጣው ልክ የተወለደ ሊበላ ልክ ስትወልድ ሊውጥ ነው። የማውራው ግልጽ ነው። በዚህ ሰዓት ላይ ደግሞ የምትወልደው ምን አይነት ሰው ቢሆን ጥሩ ነው? አህዛብን በብረት በትር የሚገዛ ወይኔ አንቺም በሆነ አሜን ብያለሁ። ዝም ብሎ ጫት ቤት ቢውል አይደለም፣ ብራዘር 10 ብር ይዘሻል የሚል አይደለም። የሚወለደው ራሱ አህዛብን በብረት ራካታላ ብራዳቦስ ካንተ ቤት ተራ ነገር አያወጣም። ተነበይኩኝ። ካንቺ ቤት ተራ ነገር አያወጣም። ካንተ ዘር ተራ ነገር አጂካታላብራ ከኔ ቤት ተራ ነገር አይወለድም። ከኔ ጉልበት ተራ ነገር አይወጣም። ከኔ ዘር ማንዘር ተራ ነገር አይወጣም። የእግዚአብሔር ስም ተጠርቷል በኔ ቤት። ተራ ነገር ካንቺ ቤት አይወጣም። ልጆችሽ ተራ ሆነው አይቀሩም። አለ ጌታ። አሜን አሜን። አህዛብን ምንም ያያር በብረት በትር ያጃካታ የሚገዛ አይደለም። ጽዮንን የሚይዝ አምባውን የሚቆጣጠር ከወለድክ እንደዚህ አይነት ውለድ። አየየየየየየየ ከወለድክ እንደዚህ አይነት ጀግና ቤትሽን ይሙላው። አህዛብን የሚገዛ ወይኔ አሚል አይደለም የሚገዛ። ቀኝህን ስጠኝ። አሁን ራሱ ባይዘ የሚገዛና ማይገዛ ይታወቃል። ራሱ ሲቀበል ይታወቃል። በኢየሱስ ስም ገዢ ካንቺ ቤት ይውጣ። ገዢ ካንተ ቤት ይውጣ። የሚገዛ ካንቺ ቤት ይውጣ። የሚገዛ አይደለም። ሁሌ ከስር በቃኝ ከስር መሆን አይሻልህም ወይ? በኢየሱስ ደም አተምኩት። አህዛብ ቁጭ በሉ። ጌታ ያክብራል። አህዛብን ምንም የሚያደርግ አታወሩ። ምንም የሚያደርግ ለዛም በብረት በትር ገዢ ይወጣል። ፕሮፌት ካንተ ቤት ገዢ ይወጣል። ከዚህ ቪዥን የሚገዛ ሰፈሩን የሚገዛ አዲስ አበባውን የሚገዛ ለአፍሪካ የሚሆን ስማ ቪዥናችን ላስኮና አደላ ወንድሜ ተሟሙቀን ምን ሞት አይደለንም። ገና እየገዛን እንቀጥላለን። እየገዛው ቀጥላለሁ የሚል ሰው አሜን። ቁጭ በሉ። ቅድም ስጀምር ብያችኋል። ያለንበት ዓለም መንፈሳዊ ዓለም እስከሆነ ድረስ የገዛ ነው የሚቀጥለው። ያሸነፈ ነው የሚቀጥለው። ቢዝነሱ ዓለም ላይ ከገዛ ነው የምትቀጥለው። እየገባ ነው። አለበዛ ሳትወድ በግድ የነሱ ሲስተም ውስጥ ይከቷል። ያ ሲስተም ደግሞ ከጌታ ያጋጫል። ስለዚህ ያንተ አንድና አንድ አማራጭ መግዛት። ጩና እገዛለሁ በለኝ። አንተ በቃ ጨረስኩሽ። ልጨርስ። አሕዛብን በምን በብረት በትር የሚገዛ ካንቺ ቤትማ ተራ ያወጣም። በእውነት ዓርብ እየመጣ እሑድ እየመጣ ለጌታ ቤት ገንዘብን ልጆች እያገለገሉ አንተ እያገለገለ እንዴት አውካ አይወጣም ከኛ ቤት። ከዛስ ልትወልድ ነው። እሱ ከፊት ለፊት ነው። ተመልከቱ። የወለደ ሰዓት ሊውጥ ነው። እኔ ለሆነ ሰው መልእክት አለኝ። በአንተና በሞት መሃል እግዚአብሔር ጣልቃ ይገባል። በአንተና በኪሳራ መሃል እግዚአብሔር ጣልቃ ይገባል።
ባንቺና አለቀልኝ በምትዩ ጉዳይ ማለት እግዚአብሔር ጣልቃ ይገባል። በእኔና በወንበሩ ማለት ያለው ጠረጴዛ ነው። ሴትየዋ አለች፣ ዘንዶ አለ፣ ሊውጥ ነው። እንደዚህ የሚል ቃል አለ። ልክ ሲወለድ እግዚአብሔር ወደ አዘጋጀላት ማን ወደ አዘጋጀላት? የኔና ያንተ ነገር ሰው እጅ የለም። የኔና ያንተን ነገር የሚያዘጋጀው ሰማይ ነው። አገልጋዮች በደንብ ስሙ። የኛን ነገር ሽሙንሙን አድርጎ ቆንጆ የሚያደርገው ሰማይ ነው። የኛ ነገር በእግዚአብሔር እጅ ነው። ጩሁና የኔ ነገር በእግዚአብሔር እጅ ነው በላይ ባክ። ዛሬ ለብዙዎች እግዚአብሔር ያዘጋጃል። የመልእክቴን ርዕስ ነገርኳችሁ እንዴ? ነገርኳችሁ። በእግዚአብሔር ተዘጋጅቷል። በማን? አሁን አጎቱ የሚተማመን ነው። በማን? በእግዚአብሔር ተዘጋጅቷል። ረብሽና በእግዚአብሔር ተዘጋጅቶልኛል በል። በማን ተዘጋጅቷል? ሰማይ አዘጋጅቻለሁ ብሏል። ውሰደው እባክህ። ሰማይ አዘጋጅቶልናል። እኔ ለአንድ ሰው ነው መልእክት ይዤ የመጣሁት። ያም ሰው የሚቀበል ነው። ያም ሰው እዚህ ቤት አለ። ጩና የኔ ነገር በእግዚአብሔር ተዘጋጅቷል በለኝ። በቃ መልእክቴ ነው። በእግዚአብሔር ተዘጋጅቷል። ጤና በእግዚአብሔር ተዘጋጅቷል። ፋይናንስ በእግዚአብሔር ተዘጋጅቷል። ብለሲንግ በእግዚአብሔር ተዘጋጅቷል። ስራ በእግዚአብሔር ተዘጋጅቷል። ትዳር በእግዚአብሔር ተዘጋጅቷል። ልጆች በእግዚአብሔር ተዘጋጅቷል። ያንቺ ነገር በእግዚአብሔር አረ ንገረኝ እባክህ ምን ብሏል? አይ አንተ እድለኛ ሰው ነህ እኮ ሰማይ ያዘጋጀልህ ሰው ነህ። አረ ጩና እግዚአብሔር አዘጋጅቶልኛል። ለምን እንደማታወሩ አልገባኝም። እስቲ እግዚአብሔር አዘጋጅቶልኛል በል። እርግጠኛ ድምጽ ፈልጋለሁ። እግዚአብሔር አዘጋጅቶልኛል በል። በእግዚአብሔር ይዘጋጃል አይደለም ያልኩት። ያለነው አዲስ ኪዳን ነው። ተዘጋጅቷል። receive it in the name of Jesus። ተዘጋጅቷል። የሆነ ሰው ቅፍ አድርገና እዛው ተዘጋጅቷል በልልኝ ንገርልኝ። አቤት 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 አቤት። ዛሬ በጣም ብዙ ሴቶችና ወንዶች በተዘጋጀላችሁ ነገር ውስጥ ገብታችሁ የተዘጋጀውን ወርሳ እንዲህ ነው የሚሆነው የሚል ሰው አሜን ይበለኝ። በማ ተዘጋጅቷል? ራሱ አጎት አልነገረህም እንጂ እሱ ራሱ ሌላ ብድር እየፈለገ ነው። እሱ ራሱ በሌላ ነገር ተይዟል። እሱ ራሱ ገና መፍትሄ የለውም። እንትና ይረዳኛል ያልሽው ሰውዬ ጨንቆት አልነገረሽም እንጂ ሼም ይዞት እሱ ራሱ ሌላ ኬዝ ውስጥ ነው። ሰማይ ግን አዘጋጅቷል። ለእኔም ለአንተም እኩል መልስ ያለው ሰማይ ብቻ ነው። ባለፈው ነግሬያችሁ ይሆን አርብለት ሁለት ሰዎች ተንበርክከው የጸለዩ ነብይ፣ አንደኛው የሚጸልየው ጌታ ሆይ ይላል፣ ቤት ኪራይን አባዬ ኧረ 3,000 ብሩን ይላል አሉ። ጨረቃ ነው እንደሚኖረው አለኝ አንዱ። 3,000 ብር ለኔ ያተነው ወይ ጌታ ይላል የቤት ኪራይ። አጠገቡ የተንበረከከው ሰውዬ ድምፁ ራሱ ደስ ይላል። ጌታ ሆይ 40 ሚሊዮኑን ምን አረከው? ጉምሩክ ቆየ እኮ ኮንቴነሮቹ ዘገዩ። አቃ ይሁንልህ። አሜን አሜን። እና በጣም የሚጮህ ቤት ኪራዩ ነው። ወንድሜ ያለው እኔ እሰጥሃለሁ በቃ ዝም በል። ብራዘር ይመልሳል። የአንዳንድ ሰው መልስ የአንዳንድ ሰው ጸሎት ብራዘር ይመልሳል። በቃ ዝም በል እኔ መልስልህ፣ እኔ እሰጥሃለሁ አብሽራ። በቃ ብዙ ኔትወርኳን ቢዚ አታርካታል። 1,000 ጸለይሽ 10 ሚሊዮን እግዚአብሔር እኩል ይሰማል ይመልሳል። እየገባችሁ ነው ማሩ። የኔና ያንተ ነገር እግዚአብሔር ነው ያዘጋጀው። ለኛ ነገር አሁን ብራዘር እሱ ራሱ ቢዚ ነው። እሱ ራሱ በራሱ ችግር ውስጥ ነው አልነገረንም እንጂ እኛንን ጋሼ እያልን ያለው እሱ ራሱ የሚልበት ጋሼ የሚለው ሰው አጥቷል። ማሩ ይገባችሁ። ግልጽ አማርኛ ይሻላል። የሚገርማችሁ ነገር ግን የኔና የናንተ ነገር በእግዚአብሔር እጅ አምሮ አልቆ ተዘጋጅቷል። አንደኛ እግዚአብሔር ያዘጋጀው ኢየሱስን ነው። አሜን። በቃ በአዲስ ኪዳን እግዚአብሔር ያዘጋጀው የመጨረሻ ውድ ነገር ልጁን አዘጋጅቶልናል። አሜን።
ለኛ ተወስደናል። አሁን ላልወሰዱ ሰዎች ኦልሬዲ የተዘጋጀ ነው። ሃሌሉያ። እስቲ ጮና በእግዚአብሔር ተዘጋጅቶልኛል። የሚገርማችሁን ነገር ልንገራችሁና ቶሎ ልጨርስ። ይቅርታ ሰዓቱ ሄደች። አብርሃም ትዝ ይላል። አብርሃም እንግዲህ አንድ ቀን ከእግዚአብሔር ጋር እንግዲህ ይስሐቅ ማለት ታውቃለህ፣ ነገ የሌለው ሰው ነው። ደግሞዋለሁ የሚባል ሰው ነው አይደል? ማለት ችግር የለም ወልዳለሁ የምትለው ሰው አይደለም። ይስሐቅ የመጨረሻ ነው። በቃ የመጨረሻ ነው ይስሐቅ። ልክ ነኝ። 20 ምናምን ዓመት የተጠበቀው አይደል? በዛ ሁሉ ዓመት የመጣ ነገ ወልዳለሁ ማትለው ሄሎ ማውሮ የገባችሁ ነው። ነገ ወልዳለሁ ማትለው የተስፋ የኪዳን ልጅ ነው ይስሐቅ። ተመልከት፣ እሱኑ ሰዋልኛል። ምን ችግር አለ? እንደውም የዕብራዊ ጸሐፊ ጥሩ አድርጎ ጽፎ ብገለው ራሱ አይደል አስነስቶ እንደሚሰጠኝ አምናለሁ። የሆነ ሰው ላይ እምነት እየገባ ነው። ከዛ የሚገርማችሁ ነገር ሰዋልኝ ሲለው ከሳርዬ ጋር አልተማከረም። በቃ ብራዘርና ብሎ ይዞት ሄደ። ደረሱ። ከዛ የሚገርመኛል እናንተ አህዮቹን ይዛችሁ እዚህ ጋር ቆዩ፣ እኛ ደርሰን እንመጣለን አለና እንጨቱን አስይዞ ክብሪት አስይዞ ወጡ። ከዛስ ወጣት ነው አይደል? ይስሐቅ ገፍትሮት መሄድ ይችላል። የገባችሁ ነው። እንደ አባ ከትላንት ወደ አምና ስንሰዋ የሆነ ነገር እኮ እንይዛለን የሚታረድ የት አለ? እሱ በእግዚአብሔር ነው። እሱ በማን ነው? ደረሱ። ሁሉም ነገር ጨርሶ ሊለው ሲል እግዚአብሔር ጣልቃ ገባ። አንድ በረከት ልባርክሽ። በአብርሃም ቢላዋና በይስሐቅ አንገት መሃል ጣልቃ የገባ ያጅ ዛሬ ቤትሽ ገባ። አሜን ካላችሁ ለእናንተም ይሁን። ላስት ሚኒት የመጨረሻ አሜን ይሁን። ቆዩ እቺን ነገር ጨርሼ ተናግሬ እንጸልያለን። በእግዚአብሔር የተዘጋጀ ነገር ሁሉ በአንተ መቸኮልም በአንተ ማርፈድም አይበላሽም። አንድ ጓደኛዬ እንደውም እንደዚህ አለ፣ የኔን እንጀራ አለ ሰው ራሱ ቢወስደው በእንግድነት ሄጄ እበለዋለሁ አለ። እንደዚህ አይነት እምነት ይሁንላችሁ። የኔን እንጀራ አለ ሰው ራሱ ቢወስደው እኔው ነኝ ሄጄ በእንግድነት ምበላው። እንጀራን አሳልፋት እስቲ እንጂ እየገባችሁ ነው። ምናልባት ይኸውላችሁ የእናንተን ነገር ይዞ ሊሆን ይችላል። ጠላት እያኘከም ሊሆንም ይችላል። አይውጦ በእውነት ሰማይ ካልፈቀደ የሚገርማችሁ ይሄ ሰውዬ የሄዱት የ3 ቀን መንገድ አይደል? ከአብረሽ ጋር ተራራ ላይ ነው። እግዚአብሔር ሲያዘጋጅ ፕላን ቢ የለውም። አሁን እግዚአብሔር ካላዘጋጀ ሮጥ ብለን ከገበያ እንገዛለን የሚባል ቦታ አይደለም ያሉት። ጨርሰዋል የሰውን ተስፋ አሎ ምንም በቃ ያዘጋጃል። እየገባችሁ ነው ወይ? በቃ ዛሬ ምንድነው ቀኑ? ተጠራጠረ። ዛሬ ቀኑ ምንድነው? ሮብ ነው። በቃ እየገባችሁ ነው። ሐሙስ ይሆናል እንዴ? አሁን እግዚአብሔር ያዘጋጃልን ስትቀበል ሮብ ነው። በኢየሱስ ስም ገብቷችኋል። ላስረዳችሁ የፈለኩትን ገብቷችኋል። አሁን 3 ቀን መንገድ ሄደዋል አይደል? ሮጥ ብለውም እንዳይመለሱ 3 ቀን ነው። ገበያ ምን ሄዱ? ተራራ ላይ ናቸው። ከዛስ እግዚአብሔር ሲያዘጋጅ የታሰረ ባክ አንሸዋወድም። በኢየሱስ ስም ታስሮ ይጠብቀሃል። ታስሮ ተዘጋጅቷል። ሄደ ብቻ መውሰድ ነው። ይኸውልህ አብርሃም መሮጥ አይችልም። ተሯሩጠ የምታመጣው አይደለም በእግዚአብሔር የሚዘጋጀው። ተፍ አይደለም። አንተ እንዴት ነው ቀልጠፍ በልጅ አይደለም ወንድሜ።
በቀልጥፍና ቢሆንማ ድሮ እኮ እንዴ ስንት እንዴ ማሮ የገባችሁ በዛና በዚህ ቢሆን ኖሮ በእግዚአብሔር ሲዘጋጅ እናንተ ነገር ታስሮ ይጠብቃል። እናስ አውሬ አይበላው፣ ክፎች አይበሉትም፣ ያንቺ አለማወቅ አይበላው፣ በጣም ማወቅህም ደግሞ አያመጣው። አንዳንድ ሰው ታውቃለህ ከመንፈስ ቅዱስ በላይ አራዳ መሆን ይፈልጋል። አንድ ነብይ አለ አሁንና መኪና በአምስተኛ እየሄደ ጎማ መቀየር ሰው አለኝ። በአምስተኛ እየሄደ ጎማ መቀየር ሰው ነበርኩ፣ የአራዳዎች አስተማሪ ነበርኩ አለ። ምን ዋጋ አለው? ይሄን ይዟል። አሁን በጣም አራዳ ስለሆንክ ነገር ይሆን አታመጣው። የሚያዋጣን ማመን ነው። አሜን። ልጨርስ። በእግዚአብሔር ምን ብሏል? ኢየሱስ ተዘጋጅቷል። አሜን። ለዚች ምድር የሚያስፈልግ ነገር ሁሉ ታስሮ ተዘጋጅቷል። አሜን። ምን ብሎ ተዘጋጅቷል? በእውነት አሁን ስንጸልይ አንዳንዱ የተዘጋጀለትን ስራ ነው የሚቀበለው። አሜን። ኦሬዲ ተዘጋ። እሺ ቆይ እንደ ተዘጋጀ የሚያምን እጅልኝ። ይሄ ሁሉ አማኝ ነው። ስለዚህ ምንድነው የተዘጋጀው? ለአንዳንዱ ፋይናንስ፣ ለአንዳንዱ ጤና፣ ለአንዳንዱ ትዳር፣ ለአንዳንዱ ልጅ። እሺ መልስ ተዘጋጅቷል። ጎናችሁ ያለው ለመጨረሻ ትነግሩኛላችሁ። በእግዚአብሔር ተዘጋጅቶልሃል። እንዴት አልፏለሁ አትልም። ቃሉ ላይ እንዲህ ነው። ወለደች አይደል? በረረች ነው የሚለው። እግዚአብሔር ወደ ተዘጋጀለት ትገባለህ። አሜን። አሁን በኋላ መጸለይ እቺን ጸሎት እግዚአብሔር ወደ ተዘጋጀለት እንገባለን። አሜን። እዛ ውስጥ ነው ትርፍ ያለው። አሜን። አልገባችሁም? የኔና ያንተ ጉዳይ ትርፉ ያለው እዛ የተዘጋጀው ውስጥ ነው። አንድ አማኝ ካለ በእግዚአብሔር የኔ ነገር ተዘጋጅቷል ይበለኝ። ጨምርና የኔ ነገር በእግዚአብሔር ተዘጋጅቷል በለኝ።